አዲስ አበባ ከተማን የጤና ቱሪዝም ማዕከል ለማድረግ ታቅዶ እየተሰራ ይገኛል። ከተማ አስተዳደሩም በመንግስት ትኩረት አግኝተው ከሚገነቡ ሆስፒታሎች በተጨማሪ በዘርፉ መዋዕለ ንዋያቸውን የሚያፈሱ ባለሀብቶችን በመደገፍ እያበረታታ ነው። ከሁለት ዓመት በፊት በአዲስ አበባ በጤናው ዘርፍ የመሰማራት ጥያቄ አቅርቦ በአጭር ጊዜ ውስጥ እውን የሆነው የቤተሳይዳ አሜሪካን ሜዲካል ፕላዛ የዚህ ማሳያ ነው። ሜዲካል ፕላዛውን ከንቲባ አዳነች አቤቤ መርቀዋል። ሜዲካል ፕላዛው በአጭር ጊዜ ውስጥ ውጤታማ ስራ ሰርቶ አሳይቷል ያሉት ከንቲባ አዳነች አቤቤ ለሀገራችን ለየት ያለና የላቀ አገልግሎት እንዲሰጥ የሚያደርግ ነው ብለዋል። በፍጥነት ተሰርቶ አልቆ የላቀ አገልግሎት ለኢትዮጵያ ይዞ እንደሚመጣ ስሰማ እጅግ በጣም ደስ ብሎኛል። በወቅቱም የተለየ ውጤታማ የሆነ ስራ አሳይቶናል። ይሄ ሜዲካል ፕላዛ ለሀገራችን ለየት ያለ አገልግሎትን በአይነቱ ልዩ ብቻ መሆን ሳይሆን የላቀ አገልግሎት እንድንሰጥ ከውጪ ሕክምና ፍለጋ ወደ ሌሎች ሀገሮች የምናደርገውን ጉዞ የተሻሉ ሕክምናዎች ወደሚገኙባቸው ሀገሮች ለመሄድ አቅም የሌላቸው ዜጎቻችን ሀገር ውስጥ ሕክምናን ማግኘት እንዲችሉ ሌሎችም ደግሞ ከዚች ውስን ከሆነችዋ ወይም ደግሞ እጥረት ካለበት የውጪ ምንዛሬ ወደ ውጪ እያወጡ በመሄድ ሕክምናን ውጪ ላይ ማግኘት ሌሎች ተዳምረው ለእንግልት የሚዳርጉ ወጪዎችን ጨምሮ ሀገር ውስጥ ለማስቀረት የሚችል ትልቅ አስተዋጽኦ ይዞ የመጣ ነው። በመዲናዋ የጤና አገልግሎቶችና መሰረተ ልማቶችን የምናበረታታው አዲስ አበባን የጤና ቱሪዝም ማዕከል ለማድረግ ነው ያሉት ከንቲባዋ መንግስት የግል ሴክተሩን በሚገባው ልክ ይደግፋልም ብለዋል። በሀገራችን ብቻ ሳይሆን በአፍሪካ የመጀመሪያው የሆነ የልብ መመርመሪያ እዚህ ሜዲካል ፕላዛ ላይ ተገጥሞ በማየታችን ሁላችንንም ልንኮራ ደስ ሊለንም ይገባል ብዬ አምናለሁ። እንደዚህ አይነት የጤና አገልግሎቶችንና ኢንፍራስትራክቸሮች ወይም ደግሞ መሰረተ ልማቶችን የምናበረታታው አዲስ አበባን የሜዲካል ቱሪዝም ማዕከል የማድረግ ራዕይ ስላለን ነው። አዲስ አበባን የሜዲካል ቱሪዝም ማዕከል ለማድረግ የመንግስት ጥረት ብቻ ሊያሳካው አይችልም። የግሉ ሴክተር በዚህ ደረጃ መሳተፍ መቻል አለበት። መንግስት እንደዚህ አይነት ተጨባጭ ስራ ለሚሰሩ የግል ሴክተር ግማሽ መንገድ ሄዶ አብሮ ሰርቶ ደግፎ ቪዥናቸውን እውን እንዲያደርጉ አዲስ አበባም የተያያዘችውን አዲስ አበባን የሜዲካል ቱሪዝም መዳረሻ የማድረግ ራዕይዋን እንድታሳካ ለማድረግ የሚያስችል ስትራቴጂ ኮሚትመንትም አለንና ሌሎችም እንደዚህ መስራት የምትችሉ ይሄንን እድል ተጠቀሙበት። አዲስ አበባ ጤናማ ማህበረሰብ የሚገነባባት ከተማ እንድትሆን ጽዱ በማድረግ እየተቀየረች መሆኑን የተናገሩት ከንቲባ አዳነች የሜዲካል ሆስፒታሉ አገልግሎት ሲጨመር ደግሞ ሙሉ እንደሚያደርጋት ነው የገለጹት። አዲስ አበባ በጣም እየተቀየረች ነው። እጅግ ፈጣን በሆነ ሁኔታ እየተቀየረች ነው። መንገዶቿ እየሰፉ ለሰዎች ምቹ ሁኔታን በመፍጠር ምቹ መኖሪያ አካባቢን በመፍጠር እጅግ በጣም ወሳኝ በሆኑ የመሰረተ ልማት ዝርጋታዎች በፍጥነት እየተጓዘች ነው ያለችው። እንደዚህ አይነት አገልግሎቶች ሲጨመሩ እድገቷ ፍጥነቷም የተሟላ ይሆናል፣ ሙሉ ያደርገዋል። የቤተሳይዳ አሜሪካን ሜዲካል ፕላዛ የሕክምና አገልግሎት የደረሰበትን ደረጃ የሚሰጥ ተቋም መሆኑን የገለጹት የፕላዛው ስራ አስፈጻሚ ዶክተር አየለ ተሾመ በአርቲፊሻል ኢንተለጀንስ የታገዘ የርቀት ሕክምና አገልግሎት ተደራሽ ያደርጋልም ብለዋል። በሜዲካልና በሰርጂካል አሁን ያሉትን በልብ ሕክምና በአንጀትና ሌሎች ተያያዥ የጤና ችግሮች ጉበት፣ ኩላሊት፣ የጭንቅላት ሌሎችን በአጥንት ሁሉም ሕክምናዎችን በሚባለው ደረጃ ይዞ የመጣ ነው ማለት ነው። ይሄ እንግዲህ ምንን ያሟላል? ለምርመራ የሚያስፈልጉ ሁሉም የሕክምና መሳሪያዎች ቴክኖሎጂዎች የተገጠሙለት ነው። ስለዚህ በሽታን ለማወቅ በሽታን ካወቅን በኋላ ደግሞ ለሕክምናው የሚያስፈልገውን ደግሞ ቴክኖሎጂ በተለይ የኦፕራሲዮን ክፍሉ ዲጂታል በሆነ መልኩ ሌላ ሀገር ያሉ የሕክምና ባለሙያዎች እዚህ ያሉ የጤና ባለሙያዎች እንዲረዱ ማለት ነው በሚያስችል ደረጃ ካሜራ የተገጠመለት። ስለዚህ የርቀት የሕክምና አገልግሎትንም የቴሌሜዲሲንን አርቲፊሻል ኢንተለጀንስን አብሮ ይዞ የመጣ ነው ማለት ነው።
ሜዲካል ፕላዛው ወደ ውጭ ሀገር ለሕክምና የሚደረጉ ጉዞዎችን ከማስቀረት ባለፈ የጎረቤት ሀገራትም ወደ ኢትዮጵያ መጥተው እንዲታከሙ የሚያስችል መሆኑን ነው ዶክተር አየለ የተናገሩት። የጎረቤት ሀገራትን ከዛም አልፎ ያሉ ሀገሮች ወደ ሀገራችን መጥተው ለመገልገል እድል ያገኛሉ ማለት ነው እና ስለዚህ የኛና ቀጠናው ላይ ያሉ ማህበረሰብ የሚሄዱባቸው ዱባይ፣ ህንድ፣ ታይላንድ የምንላቸውን ህክምናዎችን በዚህ ደረጃ ለማምጣት ጥረት ያደረገ ነው ማለት ነው። ስለዚህ እንደ ሀገር ትልቅ ቫልዩ አድ ያደርጋል ብለን እናምናለን። በ50 አልጋዎች ህክምና የጀመረው የሜዲካል ፕላዛው አገልግሎቱን ለማስፋትም ሁለተኛ ዙር ማስፋፊያ ግንባታ እንደሚያከናውን ተገልጿል። ከተማ አስተዳደሩም ይህውን እንዲሆን ድጋፉን አጠናክሮ እንደሚቀጥል ከንቲባ አዳነች አቤቤ ቃል ገብተዋል።